ወንድ ልጅ የሴት ልጅ ዳለ አይቶ እንደዚህ ሚርበተበትና የሚወተውት ከሆነ ለምን እንደዚህ አናደርግም? ለምን አንድ ላይ ተባብረን የዳለ ሚኒስተር አናቋቁመን? ብቻ አይፈረድባችሁ። አምና የቀበሌያችን ለቀመንበር ራሱ የሞተው በዳለ ምክንያት አይደል እንዴ? ይቅርታ አንድ ነገር ላስቸግርማ። አንዴ ይቅርታ። አጎት ነው ትንሽ አማርኛ ያስቸግራል። ቴክስት አድርጎ አንተ አንብብ። ትንሽ ያስቸግራል አማርኛ። እንግዳ ነው እሱ። እሺ አንብብ አንተ ጮክ ባል ትንሽ እንትን ባል። እሺ ሰላም ኤርሚ፣ የወሰድከውን 500 ሺህ ብር ሰዎች አውቀዋልና ያለበት ስለመጡ ያስኮን ብር ጥለህ ሩጥ። አምልጥ ነው የሚለው ብሩ ጥለህ? አዎ ሩጥ ነው የሚለው። ዛጋ ካሜራ አለ። ብር መስላችሁ ነው? ፍራንክ ተደርጋችኋል። ዛጋ ካሜራ አለሽ ወይ? አምኖታ ሽርቶ ነው። ጎመን ፈላጊ ቆስጣ ዛሬ ጅንስ አልፈታሏል። ጎመን ቆስጣ ናስኪ ባለ ጎመን አይት ማዛች ቀስ እንጂ ምንድነው እንደዚህ የሚያንቦጀቡጅ? ሳልሸጥ ጅንስ አልፈታው እኮ ነው ማዘር። አንተ መይዘች ብርቄ ልጅ አይደለ? የብርቄ ልጅ እኮ ነው ማዘር። ጎበዝ ስራ ጀምራ። በትርፍ ሰዓት እናቴን አግዛለሁ። እስቲ ቆስጣለህ? ቆስጣስ የለም። እና ምንድነው አብረህ የምትል? ለድምቀቱ ነው እሱማ ማዘር። እሺ የፈረንጅ አለ? የፈረንጅ ጎመን? የፈረንጅስ የለም፣ ያገር ውስጥ ነው። እስቲ የጓሮ ነው ምንድነው? ኧረ አይደለም፣ እዚያ ማሳ ተሰጥቶን ከዛ ነው፣ የማሳ ነው። እስኪ ስጠኝ እስኪ። ምን በፍሬ ነው ባይተሽ ነው? እሱማ በፍሬ ነው እንጂ የሆነ እስኪ ልየው መጀመሪያ። በፍሬ 10 ብር ባይተሽ 12 ብር ነው። እስኪ እሱ ለማስረ 10 ብር? ኧረ እችናት 10 ብር ምንድናት እሷ? ጎመን ነው ማዘር። ደግሞ ምንድነው? ባለፈው እኔ እሱን እስከሳፋው የሚያክል እኮ በ8 ብር ነው የገዛሁኝ። ከዚህ ሰፈር ከኔ ወንጭ ጎመን የሚሸጣለ? እሱማ የለም፣ ባለፈው ተቀየረ መጣ በርካሽ ሸጥክልኝ። ኧረ ሰመርሰሳውን ከሽሮ ውጭ መቻውን ሰርተው ያውቃሉ? ይሄን ጎመን የሚከትፉበት ሲጀመር ቢላሎት ይኸው ልታናንቀኝ ነው ዛሬ። ይዋሱ ነው ጀመር ገዢ ይመስላሉ። ና ምሸጥበት ጋራ ምን ይሸጥበት? ጎመን ፈላጊ ቸኮለ ዘገየ እንደምናደር ደነ ምን እያደረክ ነው ደግሞ? ኧረ 1899 ዓመት በፊት አያቴ በጡፋ ሙሮልኛል ስለይ ፕላቲኒየም ቀብሬያለሁ ብሎ ወይ ፕላቲኒየም ወይ ነዳጅውን አገኛለሁ ብዬ ቆፈርኩ። ነዳጅም ቢሆን አገኛለሁ። አፈር ብላ የነዳጁን ነገር ቶ ያ ሚኒስትሪውም በበነገው ነዳጅ አወጣለሁ ብሎ ሸጉበለ አትልፋስ ምት ኦራ እንዲው ትርፉ ድካም ናማ ዝም ብሎ ወንድማ ናማ አንድም ፕላቲኒየም የለ አንድም ነዳጅ የለ። እውነት ና እውነት ነው። ጤና ይስጥልን። አብሮ ይስጥልን። 2 ሚሊዮን ብር ቢሰጡ ያቺ የምትወድህ ልጅ ፍቅረኛ ታረጋታለህ? ያቺ የማታምሯን? አዎ። 2 ሚሊዮን ብር ብሰጡኝ? አዎ። 2 ሚሊዮን ብር ብሰጡኝ ያቺ የማታምሯን ሴት እኔ ፍቅረኛ ያላደርጋት፣ በግድ አገባታለሁ። በግድ አገባታለሁ። ምክንያቱም 2 ሚሊዮን ብር ለእንደኔ አይነት ሰው አሁን በዚህ ሰዓት 2 ሚሊዮን ብር ያለው ሰው ትልቅ ቢዝነስ ለሚያንቀሳቅስ ሰውና ፋይናንስ ቢሮ ውስጥ ለሚሰሩ ሰራተኞች ነው። በተለይ ከውስጥ ለሚያደርጉ ግን ዳለ ያላት ሰሌዳ ብለው ለጌሾ ወቀጣ በርበሬ ነው በርበሬ ወቀጣ አንድም ሰው አይመጣ አተረፈኝ የከተማ ሰው ወረደብኝ። እናቴ ጭስ እንጂ እናቴ ረዲያ ምን ፊልም እንይ ብሎ ጓደ እንትን ዘመድ ይዞኝ ሄደ።
እሺ ኋላ ፊልም ሳይልህ ጨለማ ውስጥ ነው ጋይ ነፍሳት ነው የሚመስል ጨለማ እዚያ ውስጥ ገብቶ ፈረንጅ ሲለላ ሲያለ የከተማ ሰው ዘራ ብዬ መብራቱን ቦቅ ሳረግልህና የከተማ ሰው እንዲህ ያለ ድንኳን ሰርቶ ቀጥ ብሎ ምሰሶ ሰርቶ ኋላ ወረደብኝ እናቴ ጓ አናደርኳቸው መሰለኝ። አይ አንተም እንደው ጥፋተኛ ነው ጎሹ ጥፋተኛ ነውር ነው። እንደው ድጋሚ እግሬን ወደዚያች እንዳታነሳ አደራ ይቅርብህ። በዚህ ደግሞ ሻል ይበለኝ እንጂ ደግሜ ማየት ይቀራል ብለህ ነው እንጂ እስቲ ጎበኛቸዋለሁ። አረቂ ምንም ይይጭ ወይ እንደተለመደው አንድ ጥያቄ ጠይቅሽ። እሺ ከሰውነት አካላችን ሳምባ አንዱ ነው። እሺ ሳምባ ለምን ይጠቅማል? ለድመት ወይዘሮ አረጋኝ ያኩሰናምታ እንዴት ተኩሰናምታ እንደልክ በመጣ በቃሪያ ምን አለ በቃሪያ አንቱ መለጣ ባረ ከዚህ የተረገምት ዘመን ይቀረን ዘመን እንደቃ ያንዳንድ ሰው ጭንቅላት ውስጥ ያለው ዕውቀት ወደ ድምጽ ጥቅል ቢቀየር ኖሮ ኮልሚ ባክ ራሱ አያስልክም ነበር። ፍቅሩዬ መጣሁልህ። ይሄ ቁንጫ ቤታችሁ ብትፈልጉ አከራዩት፣ ብትፈልጉ አቃጥሉት ብዬ። ወይ ቁንጫ! አንተ ቁንጫ! ገና ቼኩ ሳይረጋገጥ የሴጣን ጆሮ ይደፈን። አንተ እንዲህ አይባልም። ቼኩ ባይሳካስ? ተው፣ ኧረ ተው። ስማ ነጌ፣ ወዬ በስማ በ50 ሚሊዮን ብር 50 ቀዳዳ ድፍን ምን ነው? በ50 ሚሊዮን ብር 50 ሚሊዮን የአፍሪካ ቀዳዳና 50 ሚሊዮን ችግ ድፍን። ድህነት ደህና ሰንብች እልም ነው እንጂ እንደምን አደራችሁ የመንደሬ ሰዎች። እኔ መጣሁትኝ እንግዲህ ግሬራ ፓርቲን ወክዬ ነው። የግሬራ ፓርቲ ዋና አናቱ ቁንጮው ነኝና ምርጫ ደርሷል እንዳትሸወዱ ነው። እኔን ግሬራ ፓርቲን ተመረጣችሁ አርብ በባስ አሜሪካ ሄዳችሁ ቅዳሜ ቡና ዴንማርክ ተጠጡና እሁድ ደግሞ ደብረ ማርቆስ ነው ቡና የምትደግሙ። ሰየኔ አንበሳ ቆይ አይደለም ሌላው ቀን ላይ ጨረቃና ፀሐይ ጎን ለጎን ሲሄዱ ታያላችሁ። ጎን ለጎን ጨረቃና ፀሐይ። ይሄ ሁላ የሚሆነው ግሬራ ፓርቲን ተመረጣችሁ ነው። ዝናብ ክረምትም በጋም ይዘንባል። ምናልባት ምናልባት አንዳንድ ቀን ባይዘን ተስር በምንጭ መልኩ ያለ እንዲወጣ እናደርጋለን። ወደን ነው እንመርጣለን። በቃ እሱን ነው የምልህ። ሌላው እንግዲህ ወዲያ በሮቻችን ላሞቻችን ምን ይበላሉ ምን ይጠጣሉ አይባልም። ምክንያቱም ሙላውን መንግስት ይሸክፍላችኋል። አዎ ግሬራ ፓርቲ ይሸክፋል ሙላው። ጫት የሚቅም እኮ በጣም የሚረቅን ጓደኞች አስታውሳለሁ። ወሸላቸውን እኛ ነን የምንጠቁማቸው። አረ ታች ነው ያለ ብለው ነው ለበሽናት እኮ ነው ፈልጎ ያገኘውን ባቄላ አክሉ። አረ የት ነው የላዩ አደያዩ